የማርቆስ ወንጌል ምዕራፍ 5 ወደ ባህር ማዶም ወደ ጌርሴኖን አገር መጡ። በታንኳይቱም በወጣ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም ስንኳን ማንም ሊያስረው በዚያ ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳትሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከሀገርም ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹም እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎች ገቡ። 2,000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩም ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጊዮንን የነበረበትን ሰው ተቀምጦ ልብሱም ተመልሶ አዩና ፈሩ። ያዩት ሰዎችም አጋንንትን ላደሩበት ሰው የሆነውና ስለ እሪያዎቹ ተረኩላቸው። ከሀገራቸውም እንዲሄድላቸው ይለምኑት ጀመር። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤትህ በቤተሰቦችህ ዘንድ ሄደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ሁሉም ተደነቁ። ኢየሱስም በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበር። ኢያኢሮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በብዙዎች ሰዎች መካከል መታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆን እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰው ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲጋፉህ እያየህ ማን ዳሰሰኝ ትላለህ አሉት። ይህችንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወስሽ አላት። እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ አትፍራ እንጂ አለው። ከጴጥሮስም ከያዕቆብም
ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኩራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትን ይዞ ብላቴናይቱን ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሽ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዳያውቅ አጥብቆ አዘዛቸው። የምትበላውንም ስጧት አላቸው።